ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉት ሰዓት መማርና መከታተል ትችላላችሁ። በዛሬ ትምህርታችን ደግሞ እንዲሁ ይዤላችሁ የመጣሁትኝ የዲያግራፍ የምንላቸውን ነው። እንግዲህ እንግሊዝ ኮንሶናንት ዲያግራፍ ኤንድ ቫውል ዲያግራፍ ተብለው ይከፈላሉ። በባለፈው እንዳስረዳችሁ ኮንሶናንት ዲያግራፍ የምንላቸው እነማንን ነው? ቫውል ዲያግራፍ የምንላቸው ምን ማለት ነው? ፕላስ ደግሞ አጠቃላይ ዲያግራፍ የምንለው እንዴት ነው? ዲያግራፍ ማለትስ ምን ማለት ነው የሚለውን በባለፈው ለመግለጽ ሞክሬያለሁ። በዛሬው ቪዲዮአችሁ እንዲሁም እንግዲህ ዲያግራፍ ማለት ሁለት ኮንሶናንቶች ወይ ሁለት ቫውሎች ሁለት ሌተሮች በአንድ ላይ ሆነው እንደ አንድ ድምፅ የሚነበቡ ከሆነ ዛት ኢዝ ዲያግራፍ። ይህን ዲያግራፍ እንለዋለን ማለት ነው። እንግዲህ ኮንሶናንት ዲያግራፍ ስንል ደግሞ ኮንሶናንት ሌተሮች አንድ ላይ ሆነው እንደ አንድ ሌተር ሲነበቡ ዲያግራፍ ይባላሉ። እነዚህ ዲያግራፎች እነማን ናቸው? በባለፈው እንደዚሁ ብዙም ወርድ ሳልሰጥ ሰርችላችሁ ነበር። አሁን ለምሳሌ እዚህ ላይ እንደምታዩት ኤስ ኤች ፒ ኤች ቲ ኤች ደብሊው ኤች ሲ ኬ እነዚህ ሁለት ኮንሶናንቶች በአንድ ላይ ሆነው ወደ እንደ አንድ የሚነበቡ ከሆነ ኮንሶናንት ዲያግራፍ እንላቸዋለን። እንግዲህ ጥርና ቅልል ባለ መንገድ ይዤላችሁ መጥቻለሁ። ቪዲዮን ጀምራችሁ አታቋርጡት። እንግሊዘኛ ለማንበብ ያስቸገራችሁ እንደዚህ የሚያወዛግባችሁ ነገር ካለ ዛሬ ይህን ቅልል አድርጋችሁ በቀላል መንገድ መረዳት ትችላላችሁ። እንግዲህ ወደ መጀመሪያው ትምህርታችን ስንመጣ እዚህ ላይ እንደምታዩት ወርዶች አሉ። ኤስ እና ኤች። ኤስ እና ኤች በባለፈው ሳስተምራችሁ እንደማን ነው ብያችኋለሁ። እንደማን እናነባዋለን? ሽ ብለን እናነባዋለን። አንድ ኮንሶናንት ዲያግራፍ ኤስ እና ኤች አንድ ኮንሶናንት ዲያግራፍ ናቸው። አሁን ለምሳሌ ኤስ እና ኤች እንደ አንድ ሽ ተብለው ይነበባሉ። አሁን እዚህ ላይ ይህን ስታነቡት ምን ይላል? ሻርፕ ሻርፕ። ያው ሻርፕ ከዚህ ጋርም ጽፌላችኋለሁ። ሰፕ ብላችሁ ታነቡታላችሁ። ኤስ እና ኤችን እንደማን አነበባችኋት? እንደ ሸ ቤተሰብ። ግን የየብቻ ሲሆን ኤስ ስነች ኤች ደግሞ ከነች። ነገር ግን አንድ ላይ ሲመጡ ሽ ተብለው ይነበባሉ ማለት ነው። ከዚህ በመቀጠል ደግሞ እቺ ምን ትላለች? ሺ ኢ ፕ ሺፕ 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 ብለን እናነባዋለን። ይችኛዋስ ሺ አ ር ክ። እስቲ አንብቡት። ሺ አርክ ሻርክ። ኤ ስለማትነበብ ሺ የነበረችዋን አ ሚል ድምፅ ስትጨምሩባት ሺ ወደ ማን ትቀይራለች? ወደ ሻ። ኤ ቫውል ስለሆነች ኦሚት ትደረጋለች ማለት ነው። ሻርክ ሻርክ ብለን እናነባለን። ከዚህ ላይ ደግሞ ምን ይላል? ሺ ሁለት ዳብል ኦ በአንድ ላይ ሲመጣ ማን ብለን እናነባዋለን ብያችኋለሁ? ኡ የሚል ድምፅ ይኖረዋል። ኡ ት ሹክ ሹክ። ኡ የሚል ድምፅ አለው። ሹክ። እሺ ሹክ ብለን እናነባዋለን ማለት ነው። በመቀጠል ደግሞ ይህ ምን ይላል? ችኛዋ ሾ ሽ ነው። ኦ ር ት አንድ ላይ ሾርት ሾርት ብለን እናነባቸዋለን ማለት ነው። ሾርት ያው ሾርት እንግዲህ መጀመሪያ ላይ ኤስኤች ዲያግራፍ መጀመሪያ ላይ ሲመጣ እንዴት እናነባዋለን የሚለውን አሳየዋችሁ። በመቀጠል ደግሞ እንግዲህ መሀል ላይ ሲመጣ ኤስኤች ዲያግራፍ መሀል ላይ ሲመጣ አሁን ለምሳሌ ከዚህ ጋር እንደምታዩት ኤስኤች አዘ ሚድል ኦፍ ዘ ወርድ ነው። ከወርዱ ማዕከል ላይ ነው የመጣ። ከዚህ ላይ አነባቡ ተመሳሳይ ነው። ለማሳየት ብቻ መጀመሪያ ላይ ሲመጣ መጨረሻ ላይ ሲመጣ እናንተን ግልጽ እንዲሆንላችሁ ከሁሉም እንትን አልኳችሁ እንጂ ያው ተመሳሳይ ሽ የሚል ድምፅ ነው የሚኖረው። አሁን ለምሳሌ ይሄኛው ሲኤ ማለት ካ ሺ ው ካሺው ብለን እናነባዋለን ማለት ነው።
እዚህ ላይ ምን ይላል? ፍሬሽ 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 ብላችሁ ታነቡታላችሁ ማለት ነው። ፍሬሽ እኛውስ ዋስ ኤብል ዋሽ ኤብል ዋሽ ኤብል ዋሽ ኤብል። እዚህ ላይ እንግዲህ ኤስ እና አች ማን ተብላ ተነበበች? ሽ የሚል ድምፅ ተነበበ ማለት ነው። መጣ ሽ የተባለች ማነች? ኤስ ኤች ነች። ኤስ ኤች ዋሽ የዋ ደብሊው ኤ ሽ ኤስ ኤች ኤ ብ ል ዋሽ ኤብል ዋሽ ኤብል ብለን እናነባለን። እሺ ይሄኛውስ ምን ይላል? ሙ ሽ ሽ የምትባል እንግዲህ ኤስ እና ኤች ከዚህ ላይ አሁን ከማሳያችሁ አጠቃላይ ወርድ ሽ የሚለው ድምፅ የሚመጣው ኤስ ኤች ነው። ኤስ ኤች ነው ሽ ብለን የምናነባቸው። ሙሽ ያው ሙ አልኩኝ ኤስ ኤች ሺ ከዛ አር ኦ ኦ ሩ ም ሙሽ ሩም ሙሽሩም ሙሽሩም ዘን ከዚህ ጋር ደግሞ ያው ኤስዩ ሳን ሻይ ሰንሻይን ሰንሻይን ይህ ማለት ሻይን ይቺ ሺ የሸ ቤተሰብ እንደ ሸ ቤተሰብ እንድትነበብ ያደረገቻት ኤስ ኤች ናት። ሰንሻይን። እሺ በመቀጠል እዚህ ጋር ደግሞ በመጨረሻ ላይ ከወርዱ መጨረሻ ላይ ሲመጡስ የሚለውን ደግሞ ማለት ነው። አዘ ኢንድ ኦፍ ዘ ወርድ ሲመጡ ምን እንዴት እናነባቸዋለን የሚለውን አሁን ምን ይላል? ሲኤ ማለት ካ ነች። ኤስኤች ማለት ማነች ብያቸዋለሁ። እሺ ካሽ ካሽ ብለን እናነባለን ማለት ነው። ካሽ። እሺ ይችኛዋስ ዊ ሺ ዊሽ ዊሽ ብለን እናነባለን። ዊሽ ዊሽ ዊ ማለት ደብሊው አይ ነች። ሺ ማለት ደግሞ ኤስ ኤች ትሆናለች ማለት ነው። ኤስ ኤች ዊሽ ብለን እናነባለን። እሺ በመቀጠል ስ ኤስ ማለት ኤል ኦ ሎ ስል ኦ ኤስ ኤች ች ስሎሽ 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 ብለን እናነባለን። እሺ በመቀጠል የኛው ደግሞ ጉ ጂዩ ጉ ኤስ ኤች ሺ ጉሽ ጉሽ ብለን እናነባዋለን። ጉሽ። እንደዚህ እያደረጋችሁ እንግዲህ ወርዶችን መሀል ላይ ሲመጣ መጀመሪያ ላይ ሲመጣ አዘ ኢንድ ኦፍ ዘ ወርድ ሲመጣም ተመሳሳይ ነው። አነባባቸው ተመሳሳይ ግን ለእናንተ ግልጽ ይሆናልና ለማንበብ ይመቻችኋል። በቀላሉ ለመያዝ አጭር መንገድ ነው ያልኩትን ያሳየዋችሁ። እንደዚህ እያደረጋችሁ የተለያዩ ወርዶችን እያነበባችሁ እየተለማመዳችሁ በአጭር ጊዜ መያዝ ትችላላችሁ። ከዚህ በመቀጠል ደግሞ ያመሳያችሁ ደግሞ ምን ይሆናል? ፒኤች ዲያግራፍ ነው። እንግዲህ ዛሬ በኤስኤች እና በፒኤች ነው ማሳያችሁ። ፒኤች ዲያግራፍ ነው። እንግዲህ ፒኤች ዲያግራፍ ፒኤች ማለት ማን ነው ብያችሁ እንደ ማን ነው እናነበው ብያችኋለሁ። እንደ ፍ። ፒኤች ማለት እንደ ፍ እናነበዋል። እዚህ ጋር እንደምታዩት ፒኤች ኦ ኤን ኢ። እንግዲህ ሁለት ኮንሶናንት ሌተሮች በአንድ ላይ ሆነው እንደ አንድ ሲነበቡ ዲያግራፍ ዊኮሊት ዲያግራፍ። ሶ ፒኤች ዲያግራፍ ነው። ይሄ ፒኤች ዲያግራፍ ካልነው እንደ ፍ ነው ደግሞ የምናነበው። እንደ ፍ ከሆነ አሁን እዚህ ላይ ፒኤች ኦ ኤን ኢ ይላል። ፍ ኦ ን ፎን 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 ኤክስኪውዝ ሲ ፎን ነው መባል ያለባት። ፎን ብለን ፎን እችኛውን እስቲ አንብቧል። ፍ ኤ ዝ ፌዝ 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 ኤ በለሙታውን ኤ ተብላ ትነበባለች። ፌዝ ፌዝ ብለን እናነበዋለን። ፌዝ። እስቲ እቺ ፍ ፎ ያው ፎ ፍ ኦ ት ኦ ምን ይላል? ፎቶ 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 ብለን ማንበብ እንችላለን። ፎቶ። እሺ እቺ ፍሬ ፍሬ ኤ ትላለች። ዝ ፍሬዝ ያው ፍሬዝ ፍሬዝ ፍሬዝ። ፒኤች እንደማን ተነበበች? እንደ ፍ ማለት ነው። ፍሬዝ። እሺ ዘን አዘ ሚድል ኦፍ ዘ ወርድ መካከል ላይ ከወርዱ መሀል ሲመጣ ደግሞ እንለዋለን ኤንኢ ማለት ነ ነች።
ፒኤች ኢ ማለት ፊ ፍ ነች። ፒኤች ፍ ነች። ነፍ ኢ ው ነፊው ነፊው ብለን እናነባ ነው። እሺ ይህ ደግሞ ግ እንግዲህ ግ ከዛ አርኤ ራ ፒኤች ፊ ፍ ኢ ፍ ኢ ምትል አብራ ስለምትነበብ ፊ ኤች አይ ፊ ተብላ ተነበበች። ኤች እንደማን ተነበበች? እንደ ፈ ቤተሰብ። ግራፊ ሲ ደግሞ ክ ነች። ክ ግራፊክ ግራፊክ ብለን እናነባዋለን ማለት ነው። ግራፊክ እዚህ ላይ ደግሞ ምን ይላል? ኦ ር ፒኤች ኤ ፋ ን ኦርፋን ኦርፋን ፍአ ማለት ፋ እንደማለት ነው። ኦርፋን ብለን እናነባለን ማለት ነው። ከዚህ ጋርስ ምን ይላል? ታይ ፉ ፒኤች ኦ ኦ አራቱ ፉ ተብሎ ይነበባል። ን ታይፉን ይኸው ከዚህ ጋር የምታዩት አራቶቹ ሌተሮች እንደ አንድ ሌተር ነው እንደ አንድ በአማርኛ ስንጽፈው እንደ አንድ ነው የተነበበው። ፒኤች ኦ ኦ ሆነው ፉ ተብሎ ነው የተነበበው። ታይፉ ን ታይፉን ታይፉን ብለን እናነባለን ማለት ነው። እሺ ደግሞ አት ዘ ኤንድ ኦፍ ዘ ወርድ ሲመጣ ምን ይሆናል የሚለውን እስቲ ላሳያችሁ። እሺ ያው ከዚህ ጋር ምን ይላል? ጊራ ከዛ ፒኤች ማን ነው ብያችኋለሁ? ፍ ግራፍ ግራፍ ያው ከዚህ ጋር ፒ ጂ ኤል ዋይ ግላይ ግላይ ግላይፍ ላይፍ 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 እሺ ይሄኛው ኤም ኦ ሞ ከዛ አር ሞር ፒኤች ማን ነው? ፍ ሞርፍ ሞርፍ ብላችሁ ታነብታላችሁ። ሞርፍ እሺ እንደዚህ እያደረጋችሁ እንግዲህ በወርዶች አሁን የመጀመሪያው ኮንሶናንት ዲያግራፍ ምንድን ነው? ኮንሶናንት ዲያግራፍ ማለት እንደሆነ ካወቃችሁ ደግሞ ኮንሶናንት ዲያግራፍ የሚባሉት ማንና ማን ኮንሶናንቶች አንድ ላይ ሲመጡ ነው እንደ ኮንሶናንት የሚሆኑት አንድ ድምፅ የሚኖራቸው የሚለውን ትለያላችሁ። እነዛ ኮንሶናንት ዲያግራፎች እያንዳንዳቸው ያላቸውን ድምፅ ከለያችሁ እንደዚህ ወርድ በብዙ ወርድ ስትለማመዱ በአጭር ጊዜ ብቁ መሆን ትችላላችሁ። ለዛሬ የነበረን ትምህርት ይህንን ይመስላል። እንዲሁም ደግሞ ኦንላይን መማር ለምትፈልጉ ደግሞ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ውስጥ ቪዲዮ ላይ ባስቀመጥ ነው ስልክ ደውሉልን። ደውላችሁ የምትፈልጉትን ትምህርት አማርኛም አላችሁ እንግሊዝኛ ደስ ያላችሁን በአጭር ጊዜ ብቁ መሆን ትችላላችሁ። ከኛ ጋር ተምራችሁ የነበረን ሰዓት እስከዚህ ነበር። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።